ታሪካችን የሚጀምረው በቀጠናው ያለመረጋጋት ብዙ አስርተ ዓመታትን ባስቆጠረው የአፍጋኒስታን ድንበር አካባቢ በሚገኝ በረሃማ ስፍራ ውስጥ ሲሆን በሐሩሩ በረሃው ውስጥም ቶኒ የተባለን ስታርክ ኢንዱስትሪ በሚባል የሚታወቅ ዘመናዊ የጦር መሳሪያ አምራች ድርጅት ያለው ሰውን በበርካታ የአሜሪካ ወታደሮች ታጅቦ ሲሄድ እየተመለከትን ነው። ቶኒ አሜሪካ ውስጥ ካሉ ወጣት ቢሊዮነሮች ውስጥ በግንባር ቀደምትነት የሚጠቀስ ሰው ሲሆን ቶኒ ከሀብቱ በተጨማሪ በጣም ከፍተኛ የቴክኖሎጂ ዕውቀት ያለው የዓለማችን ጂኒየስ ሰውም እንደሆነ እንረዳለን። ቶኒም ከበርካታ የአሜሪካን ወታደሮች ጋር በመሆን የአፍጋኒስታኑን በረሃ አቋርጠው ሲያበቁ ቶኒ እዚህ የመጡት ጄሪኮ የተባለውን በአውዳሚነቱ ከኒኩሌር ቦምብ የማይተናነሰውን አዲሱ ሚሳኤሉን ለመሞከር እንደሆነ በመግለጽ ጄሪኮን ወደ ድንጋያማ ተራራ እንዳስወነጨፈው ሚሳኤሉ ተራራውን በደቂቃው ውስጥ በማውደም አስፈሪነቱን ለወታደሮቹ ያስመሰክራል። ከሚሳኤሉም ሙከራ በኋላ ቶኒና ወታደሮቹ በመኪና ወደ መጡበት እየተመለሱ ሳለ በድንገት በመኪናቸው ላይ አሸባሪዎች በከፈቱት ጥቃት ወታደሮቹ በሙሉ ሲገደሉ ቶኒ ደግሞ አጠገቡ የተተኮሰ ከባድ መሳሪያ አሽቀንጥሮ ጥሎት ራሱን ይስታል። ይህ ከመሆኑ ከሁለት ቀናት በፊትም በኒውዮርክ ከተማ ውስጥ መንግሥት ባዘጋጀው የሽልማት ሥነ ሥርዓት ላይ ቶኒ ለአሜሪካን የጦር ሰራዊት መሳሪያ መዘመን ላደረገው አስተዋጽኦ ተመስግኖ ምስጋና እንዲቀበል ወደ መድረክ ቢጠራም ቶኒ ግን በወቅቱ ቁማር ቦታ ሄዶ በመፍታታት ላይ ስለነበር ኦቢዲያ የተባለው የቢዝነስ አጋሩ በቶኒ ፋንታ ሽልማቱን ይቀበልለታል። ቶኒም ተዝናንቶ እንደጨረሰ ወደ ቤቱ ሊመለስ ሲል ክሪስቲን የተባለች ቆንጆ ጋዜጠኛ መጥታ የጦር መሳሪያ ማምረት ከሰብአዊ ሞራል አንጻር ያለውን ጉዳት ብትጠይቀውም ቶኒ ግን ይህን ጥያቄ ወይን እየጠጡ ቢመልስላት ጥሩ እንደሆነ ነግሮ ያን ምሽት ከክሪስቲን ጋር ከባድ ጦርነት ሲዋጉ ያድራሉ። በቀጣዩም ቀን ቶኒ ታሪካችን ሲጀምር እንደነበረው በአፍጋኒስታን ድንበር ላይ የሚሞክረው ሚሳኤል ስለነበር ከአሜሪካ የጦር ጀነራል ጋር በመሆን ወደ አፍጋኒስታን ድንበር በመሄድ በአሸባሪዎቹ ጥቃት ራሱን ሲስት እናያለን። ምን ሆኖ እንደሆነ አላውቅም፣ ብቻ ሰብስክራይብ በተኑ አልሰራ ብሏል ዛሬ። እስቲ ሞክሩትና ሰብስክራይብ የሚለውን ተጭናችሁ ከሰራላችሁ ካረገላችሁ ኮሜንት ላይ አሳውቁኝ። ቶኒም ራሱን ከሳተበት ሲነቃ ልቡ ላይ ከመኪና ባትሪ ጋር የተያያዘ ብረት መሰል ዕቃ ተገጥሞለት ይመለከታል። ቶኒም በሁኔታው ግራ ተጋብቶ ሳለ ያሲን የተባለ በአሸባሪዎቹ ታግቶ በግዳጅ የሚሰራ ዶክተር የፈንጂው ፍንጣሪ የቶኒ ልብ አጠገብ በመሰንቀሩ የቶኒን ሕይወት ለማቆየት ሲል በባትሪ የሚሰራ ኤሌክትሮማግኔቲክ መሳሪያ እንደገጠመለት ለቶኒ ይገልጽለታል። ቶኒም ኃይል አግኝቶ እንደተነሳ የአሸባሪው ቡድን መሪ የሆነው ራዛን ቶኒን ጄሪኮ የተባለውን አውዳሚ ሚሳኤል እንዲሰራላቸው ስላዘዘው ቶኒም ሕይወቱን ለማትረፍ ሲል ሚሳኤሉን ለመስራት የተስማማ መስሎ ከአሸባሪው ጋር ይጨባበጣል። በቀጣዮቹ ቀናት ግን ቶኒ ከዶክተሩ ያሲን ጋር ሆነው ከአሸባሪዎቹ እገታ ለማምለጥ የሚያስችላቸውን ሙሉ የብረት ልብስ መስራታቸውን ሲቀጥሉ ከዚህም በተጨማሪ ቶኒ የብረቱን ልብስ ለማንቀሳቀስ ኃይል ይሰጠው ዘንድ ልቡ ላይ የተገጠመውን በባትሪ የሚሰራ መሳሪያ አርክ ሪያክተር በተባለ ዘመናዊ ቴክኖሎጂ ቀይሮ ይተካዋል። አሸባሪዎቹም ቶኒና ያሲን መጀመሪያ ላይ ሚሳኤሉን እየሰሩ እንደሆነ ቢገምቱም በኋላ ላይ ግን እየሰሩ ያሉት እነሱን ማጥቂያ መሳሪያ እንደሆነ ገብቷቸው ቶኒን ሊገድሏቸው እንቅስቃሴ ይጀምራሉ። በዚህም ጊዜ ያሲን መሳሪያ ይዞ አሸባሪዎቹ ላይ በመተኮስ ቶኒ የብረት ልብሱን ከአርክ ሪያክተሩ ጋር እስኪያገናኝ ድረስ ጊዜ ቢገዛለትም ነገር ግን ያሲን በተኩሱ ልውውጥ ወቅት በጥይት ተመትቶ ክፉኛ ይጎዳል። ቶኒም የብረት ልብሱ ከአርክ ሪያክተሩ ጋር እንደተገናኘለት አሸባሪዎቹን አንድ በአንድ እየለቀመ ሲፈጃቸው ቆይቶ የተጎዳው ያሲንን ለመርዳት ቢሞክርም ያሲን ግን ብዙ ደም ፈሶት ስለነበር ወዲያው ይሞታል። ከዚህም በኋላ ቶኒ በያሲን ሞት ልቡ እንደተሰበረ ከነበረበት ዋሻ ሲወጣ አሸባሪዎቹ ስታርክ ኢንዱስትሪ ተብሎ የተጻፈበትን የሱ ካምፓኒ ያመረታቸውን መሳሪያዎች አስቀምጠው በመመልከቱ ቶኒ አሸባሪዎቹን ከነመሳሪያቸው አጋይቷቸው እሱ የብረት ልብሱን በመጠቀም እንደ ጀት ተተኩሶ ከአካባቢው ይጠፋል። ነገር ግን የብረት ልብሱ ቶኒን ለትንሽ ሰከንድ ብቻ ካንሳፈፈው በኋላ
በረሃ ላይ ተከስክሶ የብረት ልብሱ ብትንትኑ ሲወጣ፣ ቶኒ ግን ምንም ሳይጎዳ ይቀራል። ከዚህም በኋላ ቶኒ አሸዋማውን በረሃ በባዶ እግሩ እያቋረጠ እያለ ቶኒን ለመፈለግ በሄሊኮፕተር ተሰማርተው የወጡት የአሜሪካ ወታደሮች ስላገኙት ይዘውት ወደ አሜሪካ ይመልሱታል። ቶኒም ሀገሩ ገብቶ ከካምፓኒው ጸሐፊ ፔፐር እና ከቦዲጋርዱ ሃፒ ጋር እንደተገናኘ ቶኒ ሁለቱም ቶሎ ብለው ጋዜጣዊ መግለጫ እንዲያዘጋጁለት ያዛቸዋል። ጋዜጣዊ መግለጫው ላይ ቶኒ እንደደረሰ የቢዝነስ አጋሩ ኦቢዲያ የእንኳን ደህና መጣህ አቀባበል አድርጎለት ሲያበቃ ቶኒ ለተሰበሰቡት ጋዜጠኞች ከቀናት በፊት አፍጋኒስታን ውስጥ ያሉ አሸባሪዎች አግተውት እንደነበርና በሚያሳዝን ሁኔታም ጥቃት የፈጸሙባቸው በራሱ ስታርክ ኢንዱስትሪ ያመረተውን መሳሪያ ተጠቅመው እንደሆነ ያሳውቃቸዋል። በዚህም ምክንያት ቶኒ ከአሁን በኋላ ስታርክ ኢንዱስትሪ የጦር መሳሪያዎችን እንደማያመርት በመናገሩ ጋዜጠኞቹ ተገርመው ለጥያቄ ሲረባረቡ የቢዝነስ አጋሩ ኦቢዲያን በድንጋጤ ጣልቃ ገብቶ ይህን ነገር በውስጥ እንደሚነጋገሩ በማስተባበል ጋዜጠኞቹን ይበትናቸዋል። በኋላ ላይም ኦቢዲያ ቶኒ ጋር ለብቻው በመሄድ አፍጋኒስታን ውስጥ ምን እንደተፈጠረ ሲጠይቀው ቶኒም ቴንሪንግ በተባሉ አሸባሪዎች ተይዞ እንደነበርና በኋላ ላይ ግን ከደረቱ ጋር በተገናኘ አርክ ሪያክተር የሚንቀሳቀስ የብረት ልብስ ሰርቶ እንዳመለጠ ገልጾ ደረቱ ላይ ያለውን አርክ ሪያክተር ለኦቢዲያ ያሳየዋል። ከዚህም በኋላ ባሉት ቀናት ቶኒ ደረቱ ላይ ያለውን አርክ ሪያክተር በማሻሻል አሮጌውን ሪያክተር ለፔፐር ሰጥቶ አዲስ ሪያክተር ደረቱ ላይ ይገጥማል። የአፍጋኒስታን በረሃው ውስጥም ከቶኒ ጥቃት የተረፉት አሸባሪዎች ቶኒ ከእገታ አምልጦበት በረሃ ላይ የተከሰከሰውን የብረት ልብስ በመለቃቀም መሰብሰብ ይጀምራሉ። ቶኒም በበኩሉ በቀጣዮቹ ቀናት ውስጥ ቤቱ ውስጥ ዘመናዊ የብረት ልብሶችን በመስራት ለሙከራ ወደ ሰማይ ተተኩሶ ብዙ ርቀት ቢወጣም ከፍታው በጨመረ ቁጥር ያለው ቅዝቃዜ ግን ብረቱን በጣም ስላቀዘቀዘው አየር ላይ እንዲበር ያደረገው ሲስተም ፌል አድርጎ ቶኒ ቁልቁል መምዘግዘግ ይጀምራል። ነገር ግን ቁልቁል ሲምዘገዘግ የብረቱ ልብስ ላይ የነበረው በረዶ ለቆ ቶኒ በሙሉ ኃይል ከመፈትፈጥ ለጥቂት ይተርፋል። ከተሳካ የመብረር ሙከራ በኋላም ቶኒ ወደ ቤቱ ሲመለስ ጸሐፊው ፔፐር የሰጣትን አሮጌ ሪያክተር በፍሬም አሰርታ እንዳስቀመጠችለት አይቶ ቶኒ ደስ ይለዋል። በሚቀጥሉትም ቀናት ቶኒ የብረት ልብሱ ከፍታ ሲጨምር በቅዝቃዜ ምክንያት ሲስተሙ ፌል እንዳያደርግ አድርጎ በድጋሚ ዲዛይን በማድረግ ብዙ ማሻሻያዎችን ይጨማምርበታል። ያን ሰሞንም ታዲያ ቶኒ የቢዝነስ አጋሩ ኦቢዲያ ያዘጋጀው ፓርቲ ላይ ተገኝቶ ከጸሐፊው ፔፐር ጋር ጥሩ የሚባል ጊዜ ሲያሳልፍ ይቆይና ብቻውን መጠጥ እየጠጣ ሳለ ከዚህ በፊት አብሯት ያደራት ክሪስቲና የተባለችው ጋዜጠኛ ቶኒ ጋር መጥታ ቶኒ የሱ ካምፓኒ የጦር መሳሪያዎችን መሸጥና ማምረት እንዳቆመ ቢነግራትም ከቀናት በፊት ጉልሜራ በተባለ የአፍጋኒስታን መንደር ውስጥ የሚገኙ አሸባሪዎች ስታርክ ኢንዱስትሪ ያመረታቸውን መሳሪያዎች ሲገዙ መታየቱን በፎቶ አስደግፋ ታሳየዋለች። ቶኒም መረጃው ከእውቅናው ውጭ የተደረገ ሽያጭ ስለሆነበት በንዴት ወደ ቢዝነስ አጋሩ ኦቢዲያ ሄዶ ለአሸባሪዎቹ መሳሪያ የሸጠው እሱ መሆንና ለመሆኑን ሲጠይቀው ኦቢዲያ ግን ቢዝነሱን ለእርሱ ብቻ እንዲተውለት ነግሮት ጥሎት ይሄዳል። ቶኒ ግን በተፈጠረው ነገር በጣም ስለበሸቀ በመነጋታው የብረት ልብሱን በዘመናዊ መሳሪያ አስታጥቆ በማሻሻል ጉልሜራ ወደ ተባለው የአፍጋኒስታን መንደር ያመራና የሱን መሳሪያ ተጠቅመው አካባቢውን የሚያርበደብዱ አሸባሪዎችን ከገዙት የጦር መሳሪያ ጋር አውድሟቸው ወደ ሀገሩ መመለስ ይጀምራል። በዛው ቅጽበትም የአሜሪካን የአየር ኃይል አፍጋኒስታን ላይ ጥቃት ያደረሰው በራሪ አካል የማን እንደሆነ ለመመርመር ፈጥነው 2 ጀታቸውን ወደ ቶኒ ሲልኩ ጊዜ ቶኒም ጄምስ ለተባለው አየር ኃይል ውስጥ ኃላፊ ለሆነው ጓደኛው ደውሎ በራሪው አካል እርሱ እንደሆነ በማሳወቅ ተዋጊ ጀቶቹን ዘወር እንዲያደርግለት ይነግረዋል። ጄምስም ይህንን እንደሰማ ጉዳዩን በሚስጥር በመያዝ ተዋጊ ጀቶቹን እንዲያፈገፍጉ አዞ ቶኒም በሰላም ወደ ሀገሩ ይመለሳል። ነገር ግን አፍጋኒስታን ውስጥ የተፈጸመው ጥቃት የሚዲያዎችን ትኩረት በከፍተኛ ሁኔታ ስለሳበ በቀጣዩ ቀን የአየር ኃይሉ ኃላፊ ጄምስ አፍጋኒስታን ውስጥ የተከሰተው ጥቃት የነሱ የጦር ኃይል ያደረሰው ሳይሆን አሸባሪዎቹ እርስ በርስ ተዋግተው ያደረሱት እንደሆነ አድርጎ ለሚዲያዎች ይዋሻል። የተለያዩ ሰዎች ግን አሸባሪዎቹ ላይ ጥቃት የፈጸመውን በራሪ አካል አይረንማን በማለት ብረት ለበስ ሰው እንደሆነ ጥርጣሬያቸውን ሲያስቀምጡ ኦቢዲያም የጄምስ መግለጫ ስላላሳመነው የጦር መሳሪያ ወደሚሸጥላቸው አፍጋኒስታን ውስጥ ያሉ አሸባሪዎች በማምራት መሪያቸው ሪዛን አግኝቶ ጥቃቱን የፈጸመባቸው ማን እንደሆነ ይጠይቀዋል።
እንዴ ሰውዬ ነው እንደሚሸጥላችሁ? የአሸባሪዎቹ አለቃ ሪዛም ያጠቃቸው አካል ብረት ለበስ ልብስ የታጠቀው ባልደረባው ቶኒ እንደሆነ ለኦቢዲያ እየነገረው እያለ ኦቢዲያ የሪዛ ድንኳን ውስጥ ገብቶ ቶኒ መጀመሪያ ገንብቶት ከአሸባሪዎቹ ያመለጠበትን የብረት ልብስ ይመለከታል። ኦቢዲያም ከአሸባሪዎቹ ጋር አብሮ ሲሰራ እንደነበረ እንዳይታወቅበት ስለፈለገ ያንኑ ምሽት ከእርሱ ጋር የነበሩት ጋርዶቹን በሙሉ ሪዛንና የሪዛን ሰዎች በሙሉ እንዲገድሏቸው በማድረግ ቶኒ የሰራውን የብረት ልብሱን ይዞ ወደ ሀገሩ ይመለሳል። ቶኒም በበኩሉ ኦቢዲያ ከአሸባሪዎች ጋር ሲሰራ እንደነበረ በማወቁ ይህን ነገር በማስረጃ ለማጋለጥ ጸሐፊው ፔፐርን ኦቢዲያ ቢሮ ከሚገኝ ኮምፒውተር ላይ ማስረጃ የሚሆን ነገር ፈልጋ እንድታመጣለት ፍላሽ ይሰጣታል። ፔፐርም የኦቢዲያ ቢሮ በመግባት ኮምፒውተሩን እየበረበረች ሳለ ኦቢዲያ ከአሸባሪዎች ጋር ከመስራት በተጨማሪ ከቶኒ እገታ ጀርባም እጁ እንደሚገኝበት የቪዲዮ ማስረጃ ታገኝና ፋይሉን እንደወሰደች ኦቢዲያ ወደ ቢሮ መጥቶ ፔፐርን ያገኛታል። ፔፐር ግን ፍጹም በተረጋጋ መንፈስ የሥራ ፋይል ፈልጋ እንደሆነ የመጣችው በመግለጽ ፍላሹን ይዛ እንደወጣች ኦቢዲያ ፔፐር ከአሸባሪዎቹ ጋር እንደሚሠራ የሚያጋልጠውን ፋይል ቶኒ ልኳት እንደወሰደችው ስለገባው ወዲያውኑ ወደ ቶኒ ቤት ያመራል። ኦቢዲያም እዛ እንደደረሰ ለደቂቆች ያህል ፓራላይዝ የሚያደርግ መሳሪያን በመጠቀም ቶኒን ፓራላይዝ አድርጎት ሲያበቃ እንደ ልብ የሚያገለግለውን አርክ ሪያክተር ከቶኒ ደረት ላይ ነቅሎ ይወስድበታል። ኦቢዲያም እንደሄደ ቶኒ የሞቱን በመነሳት ወደ ጋራጁ ገብቶ ፔፐር በፍሬም አድርጋ የሰጠችውን የድሮ አርክ ሪያክተሩን ደረቱ ላይ በመግጠም ከመሞት ለጥቂት ይተርፋል። ቀጥሎም ቶኒ አዲሱን የብረት ልብሱን በመልበስ ኦቢዲያን ለመጋፈጥ እየበረረ ሲሄድ ኦቢዲያም ከቶኒ የወሰደውን አርክ ሪያክተር ወስዶ ከአሸባሪዎቹ ይዞት የመጣውን የብረት ልብስ ላይ በመግጠም ውስጡ ይገባበታል። በዚህ ቅጽበት ግን ቶኒ እየበረረ ኦቢዲያ ጋር በመምጣት በሁለቱ መካከል ቅልጥ ያለ ፍልሚያ ተጀምሮ አካባቢውን የለየለት የጦርነት አውድማ ያደርጉታል። ፍልሚያውም ቀጥሎ ቶኒና ኦቢዲያ ወደ ሰማይ በመምዘግዘግ አየር ላይ የተደባደቡ እያለ ከፍታው ጨምሮ አየሩ በመቀዝቀዙ የኦቢዲያ የብረት ልብስ ሲስተም ፌል አድርጎ ወደ መሬት ቁልቁል ይመለሳል። ነገር ግን መሬት ላይ እንደደረሱ የኦቢዲያ የብረት ልብስ ሲስተሙ ተመልሶ መስራት በመጀመሩ ኦቢዲያ ቶኒን ጨምቆ ይዞ መቀጥቀጡን ይቀጥላል። ከብዙ ፍልሚያ በኋላ ግን ቶኒ ኦቢዲያን ከነብረት ልብሱ ትልቅ የኤሌክትሪክ ማመንጫው ውስጥ ይከተውና ኦቢዲያ በኤሌክትሪኩ ኃይል ሲንጨረጨር ቆይቶ አሰቃቂ የሆነ አሟሟት ይሞታል። ከዚህም በኋላ ቶኒ ሰዎች አይረንማን በማለት ስያሜ የሰጡት ብረት ለበስ አካል ምን እንደሆነ መግለጫ መስጠት ስለፈለገ ቶኒ በጉጉት ሲጠብቁት የነበሩት ጋዜጠኞች ፊት በመቆም አይረንማን እሱ እንደሆነ ነግሯቸው የተሰበሰቡትን ጋዜጠኞች በሙሉ በግርምት ያንጫጫቸዋል። Truth is, I am Iron Man. የዛን ዕለትም የሩሲያ ዋና ከተማ በሆነችው ሞስኮ ከተማ ውስጥ ለመሞት 11ኛው ሰዓት ላይ የደረሰን አንቶን የተባለን አንድ ሰው ቶኒ አይረንማን እርሱ እንደሆነ መግለጫ ሲሰጥ እየተመለከተው እናየዋለን። አንቶን ከረጅም ዓመታት በፊት የቶኒ አባት ከሆነውና አሁን ላይ በሕይወት ከሌለው ሃዋርድ ጋር አብሮ በመስራት አርክ ሪያክተር የተባለውን የታዳሽ ኃይል ቴክኖሎጂ የፈበረኩ ቢሆንም ነገር ግን አንቶን ይህን ቴክኖሎጂ ለተቀናቃኞች ሊሸጥ ሲል በሃዋርድ ተደርሶበት ሃዋርድ አንቶንን ስላባረረው አንቶን ቀሪ ዘመኑን በድህነትና በበሽታ እየማቀቀ እንዳሳለፈ እንረዳለን። አንቶንም ከመሞቱ በፊት አጠገቡ ለነበረው ልጁ አይቫን ከእውቀቱ ውጪ ሌላ ምንም ነገር ስላላወረሰው ይቅርታ ጠይቆት ብዙም ሳይቆይ አንቶን እዛው ያርፋል። በዚህም ጊዜ አይቫን በአባቱ ሞት ምርር ብሎ ሲያለቅስ ከቆየ በኋላ አባቱ አንቶንን ለዚህ ያበቃው ሃዋርድ ስለሆነ አሁን ላይ በሕይወት የሚገኘው የሃዋርድ ልጅ ቶኒን ለመበቀል ቆርጦ ይነሳል። ጊዜም ሳያጠፋ አይቫን ከአባቱ በቀሰመው ዕውቀት አማካኝነት ቶኒ ከሠራው አርክ ሪያክተር ጋር የሚቀራረብ ኃይል አመንጪን በመጠቀም ዊፕላሽ የተባለን ያገኘውን ነገር ቆርጦ መጣል የሚችል ጅራፍ ይሠራል። ይህ ከሆነ ከ6 ወራት በኋላ አሁን ላይ ቶኒ አይረንማን በሚል መጠሪያው ዝናን ከማግኘቱ በተጨማሪ የከተማው ሴቶች በሙሉ በአናቴ ልተከልል የሚሉት ታዋቂ ሰው ሆኖ ቁጭ ይላል። ነገር ግን ቶኒ ልብ ላይ የተገጠመው አርክ ሪያክተርን እንዲሠራ የሚያደርገው ፕላዲየም የተባለው ንጥረ ነገር የቶኒን ደም ቀስ በቀስ መመረዝ በመጀመሩ
ቶኒ ፕላዲየሙን የሚተካለት ሌላ ንጥረ ነገር አጥቶ ጤናው ቀስ በቀስ መዛባት ይጀምራል። ከዚህም በተጨማሪ ቶኒ በአሜሪካ መንግስት ኮንግረስ ፊት ቀርቦ አይረንማን የተባለውን ለጦርነት ሊውል የሚችል መሳሪያ ለመንግስት እንዲያስረክብ ጥያቄ ቢቀርብለትም ቶኒ ግን የአይረንማን ልብሱ የራሱ ፈጠራ ስለሆነ ለማንም እንደማያስረክብ ቆፍጠን ብሎ ይገልጽላቸዋል። ኮንግረሱ ላይም ተጋብዞ የመጣው ሌላ ሃመር የተባለ እንደ ስታርክ ኢንደስትሪ የጦር መሳሪያዎችን የሚያመርት ካምፓኒ ባለቤት የሆነው ሰው የቶኒ የአይረንማን ልብስ ለሀገር ደህንነት ስጋት ስለሆነ በአስቸኳይ ለመንግስት እንዲያስረክብ መለፍለፍ ሲጀምር ቶኒ የሃመር ካምፓኒ የቶኒን አይነት የአይረንማን ልብስ ለመስራት ጥረት አድርገው ሲከሽፍባቸው የሚያሳይ ቪዲዮ ስለነበረው ቪዲዮውን ለኮንግረሱ አባላት ያሳይበትና ሃመርን አሸማቆ ያስቀምጠዋል። ከኮንግረሱ ቆይታ እንደተመለሰም ቶኒ ደሙን ሲመረመር የደረቱ አርክ ሪያክተር ውስጥ ያለው ፕላዲየም የተባለው ነገር ደሙን በከፍተኛ ፍጥነት እየመረዘው እንደሆነ ይመለከታል። ያን ቀንም ቶኒ ጸሐፊው ፔፐርን ጠርቷት ከዚህ ቀን ጀምሮ የስታርክ ኢንደስትሪ ዋና ሥራ አስኪያጅ እንደሆነች ሲገልጽላት ፔፐር በድንጋጤ የምትለውን ታጣለች። በቀጣዩም ቀን ቶኒ ከቦዲጋርዱ ሃፒ ጋር በመሆን የቦክስ ልምምድ እያደረገ ሳለ ለድርጅታቸው አዲስ የተቀጠረችው ናታሻ የተባለችው ሴት ወደ ልምምድ ቦታው በመምጣት ቶኒ መፈረም ያለበት ነገር እንዳለ አሳይታው ቶኒም ፊርማውን ከፈረመላት በኋላ ከሃፒ ጋር የተወሰነ ቦክስ እንድትለማመድ ሪንጉን ትቶላቸው ይወጣል። ሃፒም ናታሻ ሰው እንዴት መምታት እንደምትችል ሊያሰለጥናት ሲሞክር ናታሻ በሚያስደንቅ ሁኔታ ሃፒን ከመቅጽበት በመዘረር ቶኒና ፔፐርን አፋቸውን ባድናቆት ታስከፍታቸዋለች። ከአንድ ሳምንት በኋላም ቶኒ ከፔፐርና ከሃፒ ጋር በመሆን ሞናኮ ውስጥ የሚደረገውን የፎርሙላ 1 መኪና ውድድርን ለመሳተፍ ወደ ሞናኮ ያቀናና ከውድድሩ በፊት ከኤለን መስክ እንዲሁም ከተቀናቃኙ ሃመር ጋር ትንሽ ጊዜ ሲያሳልፍ ቆይቶ በመጨረሻም ልብሱን በመለባበስ ወደ መኪና ውድድሩ ይገባል። ውድድሩ ተጀምሮ ትንሽ እንደቆየ ግን ለወራት ያህል ለበቀል ሲዘጋጅ የነበረው አይቫን የመኪኖቹ መካኒክ መስሎ ወደ ውድድሩ ቦታ በመግባት ዊፕላሹን አውጥቶ እንደ ጀት ሲገሰግስ የነበረው የቶኒን መኪና በጅራፉ ቆርጦ የቶኒን መኪና ግልብጥብጧን ያወጣታል። ነገር ግን ቶኒ ከተቃጣበት ጥቃት በተአምር በመትረፍ አይቫንን ከኋላ በመምታት ሊጥለው ቢሞክርም አይቫን ግን በጥቃቱ ምንም ሳይሆን ቶኒን በጅራፉ ከትፎ ሊጥለው ጥቃቱን መሰንዘሩን ይቀጥላል። ይህን የተመለከቱት ሃፒና ፔፐርም መኪናቸው ውስጥ ፈጥነው በመግባት አይቫን ቶኒን ሳይገድለው በፊት በመኪና ገጭተው ሲጥሉት ፔፐር ደግሞ ለቶኒ በሻንጣ መልክ ይዛ የነበረውን የአይረን ልብሱን ሰጥታው ቶኒ የአይረን ልብሱን በመልበስ በመገጨቱ ምክንያት ከደከመው አይቫን ጋር ተፋልሞ አይቫንን በቀላሉ በመዘረር በፖሊሶች ቁጥጥር ስር እንዲውል ያደርገዋል። ያን ቀንም ቶኒ ታስሮ ወደሚገኘው አይቫን በመሄድ ለምን ጥቃት እንደፈጸመበት ሲጠይቀው አይቫንም አንቶን የተባለው በቶኒ አባት ሃዋርድ የተከዳው ሰው ልጅ እንደሆነ ገልጾ ቶኒን ለአባቱ ኃጢአት ዋጋ ሊያስከፍለው እንደመጣ ያሳውቀዋል። ቶኒ ግን አይቫን የፈጠረው ዊፕላሽ ቴክኖሎጂ አስደናቂ ስለሆነ ለሀገሪቱ የጦር ኃይል ሸጦ ሕይወቱን የሚቀይር ገንዘብ እንዲያገኝ ሐሳብ ሰጥቶት ጥሎት ይወጣል። በቀጣዩ ቀን አይቫን በሠራው ሥራ ዘብጥያ እንዲወረወር ቢደረግም ብዙ ሳይቆይ ግን ለሃመር ኢንዱስትሪ የሚሰሩ ሰዎች አይቫንን ከእስር ቤት በማስመለጥ ሃመር እየጠበቀው ወደ ነበረበት ስፍራ ያመጡታል። ሃመርም አይቫንን እንዳየው ዊፕላሽ በተባለው ጅራፍ መሰል ቴክኖሎጂው ተደንቆ የአይቫን አእምሮ የሚያስገርም እንደሆነ በመንገር ቀጥሎ አይቫንን ከእስር ቤት ያስመለጠው የቶኒ አይነት የአይረን ልብሶችን እንዲሰራለት መሆኑን ያሳውቀውና አይቫንም የተባለውን ለማድረግ ይስማማል። ይህ በእንዲህ እንዳለም የቶኒ የልብ ጓደኛ የሆነው አየር ኃይል ውስጥ የሚሰራው ሮድስ ቶኒን ሰላም ሊለው ወደ ቤቱ ሲመጣ ቶኒ ከምንጊዜውም በላይ ተዳክሞ ያየውና ጓደኛው ምን እንደሆነ ሳያቅ ግራ እንደተጋባ ይመለሳል። ምሽት ላይም ቶኒ የደሙን ሁኔታ ሲያጣራ ፕላዲየሙ ደሙን 89% እንደመረዘውና በዚህ ከቀጠለ ቶኒ በቀጣዮቹ ቀናቶች ሟች እንደሆነ ተገንዝቦ ፕላዲየም የተባለውን ንጥረ ነገር በሌላ ንጥረ ነገር ለመተካት ስላልተሳካለት ቶኒ ከፍተኛ ድብርትና ጭንቀት ውስጥ ይገባል። በመነጋታው ምሽት ቶኒ ከድብርቱ ለመውጣት ቤቱ ትልቅ ፓርቲ አዘጋጅቶ እንግዶችን በመጥራት በእነሱ ፊት የአይረን ልብሱን ለብሶ እስኪሰክር ድረስ በመጠጣት ዓለሙን ለመርሳት መሞከር ይጀምራል። በዚህ መሃል ጓደኛው ሮድ ፓርቲው ላይ መጥቶ ቶኒ ለጦር አገልግሎት የሚውለውን ልብስ ፓርቲ መሃል መልበሱን በመቃወም ከቶኒ ጸሐፊ ፔፐር ጋር ሆነው እንዲያውልቅ ቢነግሩትም
ቶኒ ግን ጭራሽ ሳያዳምጣቸው ይቀራል። ሰክሯል እኮ እንዴት ነው የሚሰማችሁ ራሱ። በዚህም ጊዜ ሮድ በጣም ተበሳጭቶ ቶኒ ቤት ከሚገኙ የአይረን ልብሶች ውስጥ አንዱን በመታጠቅ ቶኒን ከፓርቲው ይዞት ሊወጣ ሲል ቶኒ ሮድስን ይፋለመውና ሁለቱም የአይረን ልብሳቸውን እንደታጠቁ ሲደባደቡ ቆይተው በመጨረሻም ሮድስ በቶኒ በመናደድ ያደረገውን የአይረን ትጥቅ እንደያዘ ወደ ወታደራዊ ካምፕ እየበረረ ይመለሳል። ጠዋት ላይም ሮድስ የብረት ልብሱን ይዞ ካምፑ ውስጥ እንዳረፈ ሁሉም በጥራት የተገነባውን ትጥቅ ሲመረምሩት ቆይተው በኋላም ላይ የጦር አመራሮቹ ሃመርን ወደ ካምፓቸው በመጥራት ሮድስ ይዞት የመጣውን ሳምፕል በመጠቀም ለውጊያ የሚውሉ በርካታ የአይረን ልብሶችን እንዲሰራላቸው ይጠይቁትና ሃመርን በደስታ ይስማማል። ቶኒም በበኩሉ የቀረችውን ቀናት የሚወደውን ነገር እያደረገ ለማሳለፍ ወስኖ ከሚወደው ቤት ዶናቱን ገዝቶ እየበላ ሳለ ኒክ የተባለው ሺልድ በመባል የሚታወቅ ሚስጥራዊ የጦር ቡድንን የሚመራ ሰው ወደ ቶኒ ይመጣል። በዚህም ጊዜ ቶኒ ለካ ሺልድ የተባለውን ዓለምን ከተለያዩ አደጋዎች በመከላከል የሚታወቅን ቡድን ከተቀላቀለ የተወሰኑ ወራትን እንዳስቆጠረ እንረዳለን። ኒክ ከቶኒ ጋር ተቀምጦ እየተነጋገረ ሳለ ናታሻ በመሃል መታ የቶኒን አንገት አንዳች መድኃኒት ስትወጋው የቶኒ የደም መመረዝ ምልክት ቀስ በቀስ ወደ ቦታው ይመለሳል። በዚህም ጊዜ ኒክ ናታሻ እንደ ቶኒ ሁሉ ለሺልድ የምትሰራ ኤጀንት እንደሆነች በመግለጽ የወጉት ነገርም የደም መመረዙን ለጊዜው የሚያቆም እንጂ መድኃኒት ስላልሆነ ፕላዲየሙን የሚተካ ንጥረ ነገር እንዲፈልግ ኒክ ቶኒን ይመክረዋል። ኒክም አክሎ የቶኒ አባት ሃዋርድ ሺልድን ከመሰረቱ ሰዎች ውስጥ እንደነበረበት ገልጾለት የአባቱን የድሮ ቪዲዮዎች የያዘ ካርቶን ሰጥቶት ይሄዳል። ያን ቀን ማታም ቶኒ የአባቱ ሃዋርድን ቪዲዮዎች እየተመለከተ ሳለ ቶኒ አባቱ ሃዋርድ በወቅቱ ለፈበረከው ሪያክተር ፕላዲየም ከተባለው ንጥረ ነገር ውጪ ሌላ ንጥረ ነገር ሲፈልግ እንደነበር፣ ነገር ግን ይህ ሳይሳካ እንደሞተ ቶኒ ይረዳል። ይህን ተከትሎም ቶኒ አባቱ ጀምሮት የነበረውን አዲስ ንጥረ ነገር ፍለጋ የተለያዩ የአባቱ የምርምር ሥራዎችን ሲያጠና ቆይቶ በመጨረሻም ቶኒ ፕላዲየሙን የሚተካለትን ንጥረ ነገር መስራት እንደሚችል በመረዳት ንጥረ ነገሩን ወደ መስራቱ ይገባል። ቶኒም ቀኑን ሙሉ ካደረገው ሙከራም በኋላ በመጨረሻም የሚፈልገውን ንጥረ ነገር ይሰራውና አዲሱን ንጥረ ነገር ደረቱ ላይ ወዳለው ሪያክተር በመክተት ቶኒ ከደም መመረዙ መዳን ይጀምራል። ይህ በእንዲህ እንዳለም አይቫን ሃመር በሰጠው ቤት ውስጥ ለቀናት ያህል መሳሪያ የታጠቁ የአይረን ማን ሮቦቶችን ሲሰራ ቢቆይም ሃመር ግን ስራው እንዴት እየሆነለት እንደሆነ ስልክ ደውሎ ሲጠይቀው አይቫን ገና እንደሆነ በመዋሸቱ ሃመርን በጣም ያበሳጨዋል። ሃመርም አይቫን ስራውን እየሰራ ስላልሆነ ሰዎቹን አስከትሎ ወደ ሰጠው ቤት በማምራት ስራውን ቀጥ ብሎ እንዲሰራ ጮሆበት ሲያበቃ ሁለት ጥበቆችን አይቫንን እየተቆጣጠሩ እንዲያሰሩት በማለት አይቫን ጋር ትቷቸው ይሄዳል። ብዙም ሳይቆይ ግን አይቫን ሁለቱንም ጥበቆች ገድሎ በመስቀል ለቶኒ ደውሎ በቅርቡ ዋጋውን እንደሚሰጠው በመዛት ስልኩን ይዘጋዋል። ከጥቂት ቀናት በኋላም ሃመር ትልቅ የጦር መሳሪያ ኤክስፖ በማዘጋጀት አይቫን የሰራቸውን የአይረን ሮቦት ድሮኖችን ሕዝብ በተሰበሰበበት ፊት ለማስመረቅ ይመጣል። ቀጥሎም የቶኒ ጓደኛ ሮድስን ጨምሮ ሌሎች በርካታ ሰው አልባ የአይረን ድሮኖች ለእይታ በመቅረባቸው ሃመር በጭብጨባ አድናቆት እየተቸረው ሳለ ቶኒም የአይረን ልብሱን እንደለበሰ ወደ ስፍራው ይመጣል። አይቫንም አይረን ድሮኖቹ ላይ በገጠመው ካሜራ መሰረት የቶኒን መምጣት ሲመለከት እሱ የሰራቸውን የአይረን ማን ልብሶችን በሙሉ ሃክ አድርጎ ቶኒ ላይ ጥቃት እንዲያደርሱ ያደርጋቸውና ስፍራው በአንድ ጊዜ በድሮኖቹ ተኩስ ድብልቅልቁ ይወጣል። ቶኒም ከስፍራው እየበረረ በመሸሽ ድሮኖቹን መፍጀት ሲጀምር ናታሻና ፔፐርም ይህን እያደረገ ያለው አይቫን እንደሆነ ከሃመር ተረድተው ናታሻ ፈጥና አይቫን ወዳለበት ስፍራ ታመራለች። እዛም እንደደረሰች ናታሻ ከፊቷ የተጋረጡትን የሃመርን ጥበቆች ስትደበድብ ቆይታ ወደ አይቫን ክፍል ብታመራም አይቫን ግን ጠባቂዎቹን ገድሎ እንዳመለጠ ትረዳለች። ከቶኒም በተጨማሪ የአይረን ማንን ልብስ የለበሰው ሮድስም ቶኒን ተቀላቅሎ የአይቫንን ድሮኖች እየፈጇቸው ሳለ አይቫን በደንብ አሻሽሎ የሰራውን የአይረን ማን ልብስ እንዲሁም ዊፕላሽ ጅራፉን ይዞ በመምጣት ቶኒንና ሮድስን ይጋፈጣቸዋል። ከብዙ ፍልሚያም በኋላ ቶኒና ሮድስ የአይቫንን የአይረን ማን ትጥቅ ብትንትኑን አውጥተው አይቫንን ቢገድሉትም ነገር ግን አይቫን የሰራቸው ድሮኖች ላይ በሙሉ ፈንጂ ተገጥሞ ስለነበር ፈንድተው ሊጠፉ መዘጋጀት ይጀምራሉ። በዚህም ጊዜ ቶኒ ብትንትኑ ወጥቶ ወድቆ ከነበረው ድሮን አጠገብ ፔፐር ስለነበረች
ቶኒ እንደ ንፋስ በመብረር ፔፐር ጋር ደርሶ ፔፐርን በፍንዳታው ከመሞት ይታደጋታል። ከጥቂት ቀናት በኋላም ቶኒን የአይረን ልብሱን እንዲያስረክብ የጠየቁት ሚኒስተሮች ሐሳባቸውን በመቀየር እነ ቶኒ የአይቫንን ጥቃት በማስቆማቸው ለቶኒና ወታደር ጓደኛው ሮድስ የክብር ሜዳሊያ ይደረግላቸዋል። ትዕይንታችንም ወደ ኋላ ይወስደንና እንደ አውሮፓውያን አቆጣጠር በ1999 ዓመተ ምህረት በስዊዘርላንድ ዋና ከተማ ውስጥ በተዘጋጀ ትልቅ ፓርቲ ላይ በወቅቱ ዝናው በመናኘት ላይ የነበረው ቶኒ ማያ የተባለችን ባለ ብሩህ አእምሮ ወጣት ሳይንቲስት ተዋውቆ ከሷ ጋር አሪፍ የሚባል ጊዜ ማሳለፍ ይጀምራል። ሁለቱ ሲዝናኑም ቆይተው ማያ ለቶኒ ኤክስትሪመስ ብላ የሰየመችው የምርምር ውጤቷን ለቶኒ በማሳየት ኤክስትሪመስ የተባለው የማያ ምርምር ዓላማው አካል ጉዳተኛ ሰዎች ያጡትን የሰውነት ክፍላቸውን በድጋሚ እንዲተካ የታሰበ እንደሆነ ታስረዳዋለች። አመሻሽ ላይም እነ ቶኒ ቤት ቀይረው ለመዝናናት ከማያ ጋር ሊፍት ውስጥ ሲገቡ ኪሊያን የተባለ በክራንች የሚሄድ ሌላ ሳይንቲስት እነ ቶኒን ተከትሎ ሊፍት ውስጥ በመግባት ለቶኒ ስላለው ትልቅ ፍቅርና አድናቆት ይነግረው ይጀምራል። ቀጥሎም ኪሊያን እየሰራ ያለውን የሳይንስ ሥራ ለቶኒ በመንገር የተወሰነ ድጋፍ እንዲያደርግለት ቶኒን ሲጠይቀው ቶኒም ኪሊያንን የህንፃው ጣሪያ ጋር ከ20 ደቂቃ በኋላ እንዲገናኙ ቀጥሮት ከማያ ጋር ይሄዳል። ቶኒ ግን በወቅቱ ገና አፍላ ወጣት ልበድፍን ትዕቢተኛ ስለነበር ኪሊያን ጋር ሳይሄድ ሲቀር ኪሊያንም ሌሊቱን ሙሉ ቶኒን ሲጠብቅ አምሽቶ በመጨረሻም ቶኒ እንደማይመጣ ገብቶት በሐዘን ተቆራምዶ ይመለሳል። ታሪካችንም አሁን ላይ ይመልሰንና ቶኒ ከጸሐፊው ፔፐር ጋር የፍቅር ግንኙነት በመጀመራቸው ካሊፎርኒያ ማሊቡ ውስጥ በሚገኝ ቅንጡ ቤት ውስጥ እየኖሩ እንደሆነ እንመለከታለን። ያን ሰሞንም ቶኒ አይረን ሊጀን ሲል የጠራቸውን የራሱን በርካታ ሰው አልባ የአይረን ድሮኖችን መስራቱን በመቀጠል ጊዜውን ሲያሳልፍ፣ በሌላ በኩል ደግሞ ማንድሪን በተባለ ሰው የሚመራ መቀመጫውን አሜሪካ ውስጥ ያደረገ አዲስ የሽብር ቡድን በዓለማችን የተለያዩ ስፍራዎች አደገኛ የሽብር ጥቃቶችን መሰንዘር ይጀምራል። ይህን ተከትሎም የአሜሪካ መንግስት መንደሪን የተባለውን ሰው በቁጥጥር ስር ለማዋል የተቻለውን ቢያደርግም ነገር ግን የማንድሪንን አድራሻ ማግኘት ሳይችል ይቀራል። ከዕለታት አንድ ቀንም የቶኒ ቦዲጋርድ ሃፒ በሥራ ላይ ሳለ በስታርክ ኢንዱስትሪ ሕንፃ ውስጥ ሳቪን የተባለን ጸጉረ ልውጥ ሰው በመመልከቱ ሃፒ ሳቪንን በትኩረት መከታተሉን ይቀጥላል። ከቆይቶችም በኋላ ሳቪን ከሕንፃው ሲወጣ ሃፒ ሳቪንን ከኋላው እየተከተለው ሳለ ሳቪን ቁጭ ብሎ ሲጠብቀው ለነበረው ሰው አንዳች ፈሳሽ ያለው መርፌ ሲሰጠው ሃፒ ይመለከታል። ሃፒም ያየውን ነገር ለቶኒ ለመንገር እየተመለሰ ሳለ ግን ሃፒ ሲከታተለው እንደነበረው የገባው ሳቪን ሃፒን ተጋፍጦ አላስኬድ ይለዋል። በዚህም ጊዜ ሃፒ ሳቪንን በቦክስ ብሎ አፍንጫውን መጥቶት ቢያደማውም ሳቪን ግን በሚያስደንቅ ሁኔታ የተጎዳው ክፍሉ እንደጋለ ብረት ቀልቶ ወዲያውኑ ይድናል። በዛው ቅጽበትም ሳቪን መርፌ የሰጠው ወጣት ራሱን በመርፌ ከወጋ በኋላ ሰውነቱ እንደ እሳተ ገሞራ በመቅላቱ በስቃይ ይጮህና ቀጥሎም ሰውነቱ በኃይለኛው ፈንድቶ ሃፒንም ጨምሮ በአካባቢው የነበሩ ሰዎች ላይ ከፍተኛ ጉዳት ያደርስባቸዋል። ፍንዳታውንም ተከትሎ የአሸባሪዎቹ ቡድን መሪ ማንድሪን ለጥቃቱ ኃላፊነቱን በመውሰዱ ቶኒ ጓደኛው ሃፒን ኮማው ውስጥ እንዲገባ ያደረገውን ማንድሪንንና ሰዎቹን ለመጋፈጥ በመወሰን ጋዜጠኞች ፊት ቀርቦ ማንድሪን እውነት ወንድ ነኝ ብሎ የሚያስብ ከሆነ መጥቶ እንዲፋለመው በመናገር ማሊቡ የሚገኘው የቤቱን አድራሻ በካሜራ ፊት ወጥቶ ይናገራል። ቶኒም ወደ ቤት ተመልሶ ፍንዳታውን ያደረሰውን አካል ከየት እንደመጣ የራሱን ምርመራ ማድረግ ከጀመረ ከቆይታዎች በኋላ ቶኒ ጥቃት አድራሺው አካል ሮዝ ሂል ከተባለ ከተማ እንደመጣ ተገንዝቦ ቶኒ አይረን ልብሱ ላይ ለተገጠመው ሲስተም በመነጋታው ወደ ሮዝ ሂል እንደሚሄዱ ያሳስበዋል። በቀጣዩም ቀን ቶኒ ቤቱ ውስጥ ሳለ ከዓመታት በፊት አብረው ጥሩ ምሽት ያሳለፋት ማያ ቶኒ ጋር በመምጣት ልትነግረው የምትፈልገው አንገብጋቢ ጉዳይ መኖሩን ገልጻለት ወደ ቤት ከገባች ከጥቂት ደቂቆች በኋላ የቶኒን ቤት ከባድ መሳሪያ በታጠቁ ሄሊኮፕተሮች ጥቃት ተከፍቶበት መደብደብ በመጀመሩ ቤቱ ክፉኛ መደረማመስ ይጀምራል። ቶኒም ሰው አልባ ድሮኖቹን ተጠቅሞ ፍቅረኛው ፔፐርንና ቤቱ የመጣችው ማያን ከጥቃቱ እንዲተርፉ ሲያደርጋቸው እሱ ግን በድርምስማሽ ውስጥ ተቀብሮ ውቅያኖስ ውስጥ በመግባት ከብዙ ትግል በኋላ የአይረን ልብሱ ቶኒን ይዞት በራሱ በመብረር ከጥቃቱ ቦታ ያስመልጠዋል። ብዙ ከበረረም በኋላ የቶኒ የአይረን ድሮን ኃይል በመጨረሱ ምክንያት አንድ ቦታ ላይ ይከሰከስና ቶኒም ከአይረን ልብሱ ውስጥ ወጥቶ የአይረን ድሮኑን እየጎተተ
በእግሩ መጓዙን ይቀጥላል። ፔፐርም በበኩሏ ቶኒ በጥቃቱ እንደሞተ አስባ ፍጹም ሐዘን ውስጥ ሳለች ተሰባብሮ ከወደቁት የአይረን ድሮኖች አንዱ ላይ ቶኒ ሰላም እንደሆነ የላከላትን የድምፅ መልእክት ሰምታ ፔፐር እፎይ ትላለች። ቀጥለውም ፔፐርና ማያ ሆነው ቶኒን ለማፈላለግ በመኪና መሄድ እንደጀመሩ ማያ አብሯት የሚሰራው ኪሊያን የተባለው ሳይንቲስት ማንደሪን ከተባለው ቶኒ ቤት ላይ ጥቃት ካደረሰው አሸባሪ ጋር አብሮ እየሰራ እንደሆነ እንደምትጠረጥር ለፔፐር ትነግራታለች። ቶኒም ብዙ ሲጓዝ ቆይቶ በመንገድ ላይ አንድ ቤት በማግኘቱ የቤቱ ጋራዥ ውስጥ ሰተት ብሎ በመግባት የተጎዳው የሰውነት ክፍሉን ማከም ይጀምራል። በዛው ቅጽበትም ሃርሊ የተባለ እዛ ቤት የሚኖር የ8 ዓመት ልጅ ወደ ጋራዥ ይመጣና ቶኒን እንዳየው ማንነቱን ስላወቀ በደስታ ከቶኒ ጋር ማውራት ይጀምራል። ቀጥሎም ቶኒ ከሃርሊ ጋር በመሆን የተጎዳው የአይረን ድሮኑን ሲጠግኑ ከቆዩ በኋላ ቶኒ ከቀናት በፊት እንደ ቦምብ ፈንድቶ ጓደኛው ሃፒ ላይ ጉዳት ያደረሰው ወላጅ እናት እዚህ ከተማ ውስጥ ስለምትኖር እሷን ለማግኘት ወደ አንድ መጠጥ ቤት ያመራል። እዛም ከጥቃት አድራሺው እናት ጋር ተገናኝቶ ሲወያዩ እናትየው ልጃቸው ኤክስትሪመስ የተባለውን መድኃኒት በተደጋጋሚ ይወስድ እንደነበር የሚያሳይ ጽሑፍና የቪዲዮ ማስረጃ ለቶኒ በማሳየት እንደ ቦምብ እንዲፈነዳ ያደረገውም ነገር መድኃኒቱ ሊሆን እንደሚችል እየገለጸችለት እያለ ጆዋን የተባለች በደሟ ውስጥ ኤክስትሪመስ ያለባት አንድ ሴት መጥታ ቶኒን በካቴና በማሰር ይዛው ለመሄድ ትዘጋጃለች። ቶኒ ግን በብልሃት ከጆዋን ለማምለጥ በመሞከሩ በሁለቱ መካከል ከባድ ግብግብ ተነስቶ ከእልህ አስጨራሽ ትግል በኋላ ቶኒ ጆዋንን በመግደል ወደ ገሃነም ይልካታል። ከዚህም በኋላ ቶኒ ባገኘው መረጃ መሰረት ኤክስትሪመስ የተባለውን የማያን ፎርሙላ ኪሊያን የተባለው በአንድ ወቅት አግኝቶት የነበረው ሳይንቲስት በተለያዩ ሰዎች ላይ የተጠቀመው እንደሆነ ይመለከታል። ፔፐርና ማያም ከሰዓታት ጉዞ በኋላ እረፍት ለማድረግ አልጋ ይዘው ሳለ ኪሊያን ከየት መጣ ሳይባል ድንገት ከተፍ ብሎ ፔፐርን ይይዛታል። በዚህም ጊዜ ለካ ማያም የኪሊያን ተባባሪና አብረው የምትሰራ አታላይ ሴት እንደሆነች እንረዳለን። የአሜሪካ መንግስትም በበኩሉ አሸባሪው ማንድሪን አለበት ተብሎ የሚጠረጠረው ቦታ ወታደሩ ሮድስ የአይረን ልብሱን ለብሶ እንዲሄድ ስላዘዘው ሮድስ የአይረን ልብሱን አድርጎ ማንድሪን አለበት የተባለው ቦታ ሲደርስ አንዲት በኤክስትሪመስ ፎርሙላ ኃይል ያገኘች ሴት ሮድ ላይ ጥቃት አድርሳ ትዘርረዋለች። ቶኒም በበኩሉ ባደረገው ማጣራት ኪሊያንን የሚያገኘው ማያሚ ፍሎሪዳ ውስጥ እንደሆነ መረጃ ስላገኘ የአይረን ልብሱን ቻርጅ እንዲያደርግ እነ ሃርሊ ጋራዥ በመተው ሽጉጥ ብቻ ይዞ ወደ ፍሎሪዳ ያመራል። ቶኒም ኪሊያን አለ ብሎ ያሰበበት ቤት ተደብቆ በመግባት ያገኛቸውን ጥበቆች በሙሉ በብቃት ዘርሮ ወደ ውስጥ ሲዘልቅ ፍጹም ባልጠበቀው ሁኔታ ማንድሪንን ቢያገኘውም ነገር ግን ማንድሪን እንደሚታሰበው አደገኛ አሸባሪ ሳይሆን በኪሊያን የተቀጠረ ትሬቨር የተባለ ተዋናይ መሆኑን ይገነዘባል። ኦኬ ለመሸፈን ነው ስራውን ይህን ሰውዬ ፊት ለፊት ያደረገው። ቶኒም ኪሊያን ማንድሪን የሚባለውን የውሸት የአሸባሪ ቡድን የፈጠረው ለካ እርሱ በሚያካሄዳቸው የኤክስትሪመስ ፎርሙላ ሙከራ ወቅት እንደ ቦምብ የሚጋዩት ሰዎች ጉዳይ ጥያቄ እንዳስነሳ ማንድሪን የተባለውን አሸባሪ ቡድን እንደ ሽፋን እየተጠቀሙበት መሆኑን ቶኒ ይገነዘባል። ቶኒም ከትሬቨር ጋር እየተነጋገረ ሳለ ሳቪን የተባለው በኤክስትሪመስ ፎርሙላ ኃይል ያገኘው ሰው መጥቶ ቶኒን ከኋላ መጥቶት ይዘርረዋል። ቶኒም ራሱን ከሳተበት ሲነቃ እጁን እንደታሰረ ከኪሊያን ፊት ለፊት ይገናኝና ኪሊያን ለቶኒ ፍቅረኛው ፔፐርን ኤክስትሪመስ ፎርሙላውን እንደወጋት በቪዲዮ ምስል አሳይቶ ሲያበቃ የፔፐር ሰውነት ኤክስትሪመሱን ከተቀበለው ፔፐር ልዩ ኃይል እንደምትጎናጸፍ ገልጾ አለያ ግን እርሷም ፈንድታ እንደምትሞት ይገልጽለታል። ኪሊያንም ቀጥሎ ኤክስትሪመስ ፎርሙላው የነበረበትን የአካል ጉዳት ፈውሶ ስለሰጠው ልዩ ኃይል ካብራራ በኋላ ቶኒን ኤክስትሪመስ ፎርሙላው ሁሉም ሰው ላይ እንዲሰራና አንዳንዶችን እንደ ቦምብ እንዳያፈነዳቸው እንዲያሻሽሉት እንዲረዳው ቢጠይቀውም ቶኒ ግን ኪሊያንን እንደማይረዳው ያሳውቀዋል። በዚህም ወቅት ኪሊያን በጣም ተናዶ ቶኒን በማነቅ ማስፈራራት ሲጀምር ማያ ቶኒን ተው በማለት ኪሊያን ላይ በመጮኋ ኪሊያን ማያን በጥይት ደፍቷት ከአካባቢው ይሄዳል። በሌላም በኩል ሮድስ ደግሞ የያዙትን የኪሊያን ሰዎችን በመደብደብ ከተያዘበት ነፃ ቢወጣም የአይረን ልብሱን ግን ሳቪን አድርጎበት እየበረረ ይዞበት ይሄዳል። ኪሊያንም ከሄደ በኋላ የቶኒ የብረት ልብስ ቻርጅ አድርጎ በመሙላቱ ከነ ሃርሊ ቤት ጋራዥ እየበረሩ መጥተው ቶኒ ላይ በመለጠፍ ስላስታጠቁት
ቶኒና ሮድስ ተባብረው የኪሊያንን ሰዎች በሙሉ ዶግ አመድ ያደርጓቸዋል። ቀጥሎም ቶኒና ሮድስ ትሬቨርን በመያዝ የኪሊያንን እቅድ ምን እንደሆነ ሲጠይቁት ትሬቨርም ኪሊያን በቀጣይ የአሜሪካንን ፕሬዝዳንት ለመግደል እያሴረ እንደሆነ ስለነገራቸው ቶኒና ሮድስ ፕሬዝዳንቱን ለማዳን እንቅስቃሴ ይጀምራሉ። በዛኑ ሰዓትም የአሜሪካን ፕሬዝዳንት ለሥራ ጉዳይ ወደ ውጭ ሀገር ለመሄድ አውሮፕላናቸው ውስጥ ሲገቡ የሮድስን የብረት ልብስ የለበሰው ሳቪንም በመምጣቱ ሁሉም ብረት ልብሱ ውስጥ ያለው ሮድስ እንደሆነ በመገመት ከፕሬዝዳንቱ ጋር ወደ አውሮፕላኑ እንዲገባ ያደርጉታል። ነገር ግን አውሮፕላኑ መብረር እንደጀመረ ሳቪን የፕሬዝዳንቱን ጋርዶች በመግደል ፕሬዝዳንቱን እስከ ወዲያኛው ሊያሰናብታቸው ሲል ቶኒ የብረት ልብሱን ወደ አውሮፕላኑ ልኮ ወደ ውስጥ ይገባና ሳቪንን ቢገርለውም በፍልሚያው ወቅት ግን አውሮፕላኑ ተበርጥሶ አብዛኛው ተሳፋሪ ከአውሮፕላኑ በአየር ግፊት ተስበው ይወጣሉ። ሆኖም ግን ቶኒ በድሮኑ አማካኝነት ሁሉንም ተሳፋሪዎች አየር ላይ ለቃቅሞ እጅ ለእጅ እንዲያያዙ በማድረግ በሰላም ውሃ ላይ አሳርፎ ሕይወታቸውን ቢያተርፍላቸውም ፕሬዝዳንቱ ግን አውሮፕላኑ ውስጥ ሰርገው በገቡ የኪሊያን ሰዎች ተይዘው ይወሰዳሉ። ኪሊያንም ለካ ፕሬዝዳንቱን ያገተው ከምክትል ፕሬዝዳንቱ ጋር በመተባበር ሲሆን የምክትል ፕሬዝዳንቱ ልጅ አካል ጉዳተኛ ስለነበረች ኪሊያን ልጃቸውን ኤክስትሪመስ የተባለውን መድኃኒት በመጠቀም ሊያድንላቸው እንዲሁም ፕሬዝዳንቱን ገድሎ ምክትል ፕሬዝዳንቱን ወደ ስልጣን ሊያስወጣላቸው ቃል እንደገባላቸው እንረዳለን። ያን ምሽትም ኪሊያን ፕሬዝዳንቱን የብረት ልብሱ ውስጥ ከቶ በማንጠልጠል አቃጥሎ ሲገድላቸው በላይቭ ለማስተላለፍ እየተዘጋጀ ሳለ ቶኒና ሮድስ ቦታው ላይ በመድረስ ቶኒ አይረን ሊጀን ያላቸውን በርካታ ድሮኖቹን እንዲመጡ አድርጎ ኪሊያን በኤክስትሪመስ ኃይል ከሰጣቸው ወታደሮቹ ጋር ፍልሚያ ይጀምራል። ይህን ግርግር ተጠቅሞም ሮድስ ፕሬዝዳንቱን ከታሰሩበት ሲያስለቅቃቸው ቶኒም ኤክስትሪመስ ተወግታ በስቃይ ላይ ወዳለችው ፍቅረኛው ፔፐር እንደደረሰ አካባቢው ላይ በነበረው ፍልሚያ ፍንዳታ ተከስቶ ፔፐር በሚያሳዝን ሁኔታ የሚንቀለቀል የፍንዳታ እሳት ውስጥ ትወድቃለች። በዚህም ክስተት ቶኒ በድንጋጤ ልቡ ትርትር ቢልበትም ነገር ግን በከፍተኛ እልህ ሆኖ ኪሊያንን በመፋለም ከፍተኛ ጉዳት ቢያደርስበትም ኪሊያን ግን ኤክስትሪመስ በደሙ ውስጥ በከፍተኛ መጠን ስለነበር ከቶኒ ጥቃት ለትንሽ ይተርፋል። በዛው ቅጽበት ግን የፔፐር ሰውነት የተወጋችውን የኤክስትሪመስ ፎርሙላ በመቀበሉ ፔፐር ከእሳቱ ተርፋ በመምጣት ኪሊያንን በቁጣ ስትፋለመው ከቆየች በኋላ ፔፐር ኪሊያን ላይ በርትታበት እንደ ቦምብ ጋይቶ እንዲሞት ታደርገዋለች። በመጨረሻም የኪሊያንን መሞት ተከትሎ በቀጣዮቹ ቀናት ዶክተሮች ፔፐር ደም ውስጥ ያለውን ኤክስትሪመስ ፎርሙላ ተመጥቶ እንዲወጣ በማድረግ እንደ ቀድሞ ጊዜዋ ጤነኛ እንድትሆን ሲያደርጉ ቶኒም ልቡ አጠገብ ተሰክቶ የነበረውን የፈንጂ ፍንጣሪ በኦፕሬሽን ከወጣለት በኋላ አርክ ሪያክተሩ እንደማያስፈልገው ተገልጾለት ቶኒ አርክ ሪያክተሩን አሽቀንጥሮ በመጣል አዲስ ሕይወት መኖር ሲጀምር እያየ ነው ታሪካችን ያልቃል።